ልጅቷ በጣም ደክማለች እንድትሞት ድምጹን ሁላትና ብትገደል ይሻላል ከዚህ ሁሉ እያሉ ያለቀሱ ነው ነገሩ። ልጅቷ የድረሱልኝ ጥሪ ልካለች። በቃ ልገደል ማልወጣ ከሆነ ልገደል። ተስፋ እኮ የሰው ልጅ እኮ ያመነምናል። ኦልሬዲ 2 ዓመት ገንዘቡ ከተከፈለ አይደል ይው ደረሰኙ ላይ እንደሚያሳይ። አንደኛው ምግብ አትበላም አቁማለች። ሁለተኛ ደግሞ ቆሻሻ የሚጣልበት ቦታ ነው የምተኛው አሉ። ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ነገርን ሙስሊሙም ክርስቲያኑም ዱዓ ያርግልኝ ብላ 10,000 ድርሃም ሰጣው። فمن شرح الله صدره للإسلام فهو على نور من ربه አንደኛው ምግብ አትበላም አቁማለች። ሁለተኛ ደግሞ ቆሻሻ የሚጣልበት ቦታ ነው የምተኛው አሉ። ከዛ አውጥቷቸው ካንሳካቴና እጇ ላይና እጇ ላይ አድርጎ አንድ ክፍል ተደርጋ ሙቀየር ተከፍቶባት ዝቃዜ ማለት ነው። አትበላም አትጠጣም አትሞትም ብሎ እያለቀሱ ነው ደወሉልኝ። በቃ ኦልሬዲ እስክትሞት እየጠበቁ ነው መሰለኝ። ማትበላ ማትጠጣ ከሆነ ሲሚንቶ ላይ ኤሲ ተከፍቶ እጇ ታስሮ ለምንድን ነው እጇ የሚታሰረው? አልገባኝም። እስር ቤት ይታሰራል እንዴ እጃቸው በካቴና? እሷ የሞት ፍርደኛ ስለሆነች ነው። ወንድም ካልድ ጋር አቡ አሚር ጋር አቡ አሚራ ጋር ምን ነው አቡ በረካ ብለና የሞት ፍርደኛ እንዴት ነው የምትሆነው? እንዳትሞት አይደለም እንደ በረካ ባለው እኮ ታዲያ ብሩ ተከፍሎ ፕሮሰሱ ካልተደረገ ጉዳዩ የሚከታተል ሰው ከሌለ ብሩ ነት ይከፈል አይከፈልም ፈጣሪ ነው የሚያውቅ። አናቀምኛ ጥያቄ ነው እኮ ብሩ ተከፍሏል አልተከፈለም አናቀም። ብሩ ተከፈለ ማለት እኮ ኤምባሲ ነበር የሚወስዱት ቀጥታ። ምን እንጃ ወላሂ ይሄን ነገር ነው በእናትሽ እንዴ። ይኸው እየጠበቅኩኝ ነው። ተስፋ አድርጌውን ቮይስ አድርጌለታለሁ። አቡ አሚራ ቁጥሩ የለኝም እናንተ ሼር አድርጉለት ሁላችሁ። ተስፋሽ ከመጣ ተስፋሽ ቁጥሩ ስላለው አቡ አሚራ ይጠራዋል። ወንድም ካልድ ጋር ሼር አድርጉ። ወይኔ ጉዴ አልተከፈለም የሚለው ደግሞ እዚህ ስር ታውቃላችሁ እንዳልተከፈለ እሱ መጥቶ ይመልሱልን። ተከፈለ ፈዳታ ጃቃለ ደስኪ ይከውልም አይከፈልም ያሳዝናል። ግን ያለችበት ሁኔታ ካልተከፈለ የት ሄደ ብሩ? እሺ ቆይ ወንድም ካልድ ጋር ቮይስ ላድርግለት። ተስፋሽ አድርጌው ጋር ብቻ ነው ያልኩት። 1 ሰከንድ ቮይስ አድርጌያለሁ ለወንድም ካልድ እና ተስፋሽ አድርጌው ማነው የሚገርመኝ ነገር ሀቡ ባለፈው ቤተሰቦቿ ወጥተው ሲያመሰግኑ ሰማው ልበል። ልክ እንደገባች ነገር ልጅቷ ወንድሞቿ አንተ ቪዲዮ ወንድሞቿ አባት አይ ቲንክ እሷ ትሁን ሌላ እስኪ ኢትዮጵያውያን እስኪ ንገሩኝ። ቤተሰቦቿ ወጥተው ኢትዮጵያውያን እናመሰግናለን እያሉ እያለቀሱ ምናምን ብሩ ስለሞላ ነው ወይስ ልጅቷ ስለገባች ነው? አዎ እያሉች ነው። አንተም ነበረችበት ኖ እርዳታ ላይ አሲያ እያሉ ነው እኮ። ግን ዋና ሆስት የነበረው ማነው? በቤቱ አቡ አሚራ ይመስለኛል። አቡ አሚራና ለዚህ አቡ አሚራ ነው ዋናው አቡ አሚራ ቤት ከሆነ የተሰበሰበው አቡ አሚራ ይምጣና በቤቴ ይሄን ያህል ተሰብስቦ በእንደዚህ አካውንት ለእንደዚህ ከፍያለሁ ይኸው ያስረከብንበት ምናምን። ከዛ በኋላ ደግሞ የሚመለከተውን አካል እንድንጠይቅ ህዝብ መጠየቅ መብት አለው አይደል? የሚመለከተው አካል ኤምባሲ ከሆነ ኦልሬዲ ለኤምባሲ ከሆነ ለሳውዲ ሪያድ ለሚገኝ ኢትዮጵያ ኤምባሲ ከሆነ ገንዘቡን ያስረከቡት ኤምባሲን እንድንጠይቅ። ልጅቷ እስክትሞት ነው ወይ የሚጠበቀው? ከሞተች ከህዝብ የተሰበሰበው የኢትዮጵያ የሳውዲ 2 ሚሊዮን በኢትዮጵያ ስንት ነው ውዶቼ?
ሁላችንም ጥያቄ ነው። አሁን እኮ የህዝብ ጥያቄ ነው። ተስፍሽ እንትናን ጥራው አቡ አሚራ እሱ ቤት ነው የሌላ እርዳታ ስብሰባ የተሰበሰበው። ከእስር ቤት ድምፅ ሁኑን ብለው ልከው ነው መልእክት። ከእስር ቤት ድምፅ ሁኑን ሌላ ካለችበት እስር ቤት ምን ሌላ አበሻ ተገኝቶ ነው እዛ የታሰረ? ድምፅ ሁኑን ያሉት ወይስ ሌላ አበሻ ሌላ ወይ እንድትገደል ድምፅ ሁኑ? ምክንያቱም ሞት አፋፍ ላይ ያለችው ስቃይ ላይ ናት። ወይ በቃ ልገላገል እያለች ነው። አሁን አዲስ መረጃ ነው የነገርሽኝ ያለሽው። ኦልሬዲ ስለ ጠቅላላው ነገር ልንገርሽ። ሌላ ያው 13 ዓመት ሆኗታል እስር ቤት አሁን ከዛሬ 3 ዓመት በፊት ነው 2 ዓመት ከምናምን ሆኖታል። ይህንን ጉዳይ ያው የሞት ፍርድ ተፈርዶባት ለ9 ዓመት ከታሰረች በኋላ ጉዳይ ወደ ቲክቶክ መጣና አቡ አሚራ ነበር በጊዜው ይሄንን ሀሳብ ሰምቶ እዛው ሳውዲ ስለነበረ ዞት የመጣው። ከዛን ተሰባሰብንና ለመርዳት ቲም ሌላ የሚል ግሩፕ አቋቁመን ሁላችንም ብር አሰባሰብንላት ማለት ነው። ጠቅላላ ማን ቤት? ይሄ በአንድ ቀን አይደለም 2 ወር ነው ቁጭ ብለን የሰበሰብነው። በአንድ ሰው ቤት በተለያየ ቤት ነው ወይስ በአንድ ሰው ቤት? በቃ ቲም ሌላ ግሩፕ ውስጥ ሁላችንም አለን። ይመጡልሻለን፣ እንመጣልሻለን ከፈለግሽና እኔ ቤትም በተለይ ኦልሞስት ወደ 70% አሲያ ቤት ነው ያው የተሰበሰበው። ይሄ ብር ሲሰበሰብ የሚፈለገው 2 ሚሊዮን ሪያል ነበር በሳውዲ። 2 ወር ተቀምጠን ወደ 38 ሚሊዮን የኢትዮጵያ ብር ተሰበሰበ ማለት ነው። ከዛም ብሩ ሞላልን። ብሩ ሲሞላ ያው ብሩ የተሰበሰበው በ3 ሰው አካውንት ነው፣ በእናትየው በአባትየውና በወንድምየው። ያው እነሱም ይመጡልሻል። በእናትየው በአባትየውና በወንድምየው በሶስቱ አንድ እንደው በእናትህ እንድትሞት እንትን በሏት። ካሁን በኋላ ልጅቷ ዋጋ እንደሌላት ነገር ማጸኗ እንደወጣ ይቅርታ አድርጉልኝ ሴቶች። ምን ማለት ነው አልኳት ደጋግሜ። ድምፁንም ላሰማችሁ ግማሹን ለሀቢባ ይሆናል ብዬ ያመጣሁት ማለት ነው። ልጅቷ በጣም ደክማለች። እንድትሞት ድምፁ ሁኑላትና ብትገደል ይሻላል ከዚህ ሁሉ እያሉ እያለቀሱ ነው ያናገሩ። ልጆቹን አምጣልን ካላችሁ ሀቢባ በምትኖርበት ሰዓት ቀጠሮ 9 ሰዓት እንደሆነ ልጆቹን ቀጥታ ዳይሬክት ይዤላችሁ መጥቼ ከአፋችሁ ከፈለጋችሁት ብሔር ከፈለጋችሁት ኢትዮጵያዊ ሴቶች አሰማችኋለሁ ማለት ነው። ደነገጥኩ። እኔ ካሁን በፊት እዚህ ጋር ያየሁት ቪዲዮ እናመሰግናለን ኢትዮጵያውያን ምናምን ሲባል ወጣለች። አልহামዱሊላህ እንኳንም ረዳዋት ብዬ ነው ዝም ያልኩት። ዛሬ ግን ልጅቷ ማንም ኤምባሲም ሄዶ እየጠየቃት አይደለም። ይኸው ከዛ የተባለው ኤምባሲም እየጠየቃት አይደለም። ማንም ጉዳይ እንትን እያላት አይደለም። ልጅቷ ዘገምተኛ ሆና እንደተከፈለላት ራሱ አታውቅም ራሱ ቢባል ሰው ለምን አብዳለች። ልጅቷ ብርድ ልብስ ተሸፋፍና ነው የምተኛው። እንዳለ አጥንት ሆና እያለቀሱ በእናታችሁ ኢትዮጵያውያን እንድትሞት ድምፅ ሁኑላትና ይግደሏት፣ ወላሂ ይግደሏት አለች ደጋግማ ማለት ነው። ስለዛ ዝም ማለት የለብንም። ቴንኪው ሀቢባ፣ ቴንኪው ተስፍዬ ስለመጣ። ቮይሱን ክፈት ሙባረክ። የብሔር ችግር፣ የሃይማኖት ችግር፣ የጾታ ችግር የለብክም፣ ግን ነገሩ ሊነካ ይችላል። አሁን የተባለው ግን እዚህ ጋር መሐመድ ያመጣው ወንድማችንን ደውሉለትና ወይ ስልኩን ለሀቢባ ስጡና ልጅቷ ትውጣ የሚሉ ከሆነ ያለውን እውነቱን የዘፈን ዳርዳሩ እስክታ ነውና አሁን ያለው ምንድነው? እናወራበታለን የተባለው ነገር አልተመቸኝም። እናወራበታለን ሳይሆን ትሰጡናላችሁ በሚለው ተስተካክሎ ከዛ በኋላ ያለው ሰውዬ መጥቶ ይቅርታ ብሎ ብሩ የልጅቷ እንደሆነ ሀቢባም እጇን ታስገባበት ገባ፣ ተስፍሽም እጁን አስገባበት።
ወንድም ካሊድም እጁ ላይ ያስገባበት ብሩ የልጅቷ ተብሎ ካልተረፈች አሁን እኔ ስጋቴ ምንድነው ታውቃለች አቢባ ልጅ እንዲህ የተንከራተተች እኛም ከብራችን አሉንም ብር ያሳዝኖኝ አይደለም የኢትዮጵያ ህዝብ የምስኪኑስ መሬት ስጦ ወርቅ ሽጦስ 50 ሚሊዮን ብር ማለት 38 ሚሊዮን ብር ማለት ተስቢዬ ቀላል አይደለም ልጅቷ እየሞተች ነው ተባለ ማጽና ወጥቷል እንደዚህ ሆኗል ምናምን ይሄው ድምጿን አንዴ ለሰማ አቢባ አዎ አሰማናው ህዝቡ መስማት ይፈልጋል ድምጽ ምን ይመጣል ልጅቷ ከሞተች ብሩ ይመለሳል ለቤተሰቦቿ ጥያቄ ብሩ ይመለሳል ልጅቷ ሞት አፋፍ ላይ ነው ያለችው እውነቴን ነው የምላችሁ ነገታ ያላችሁ ከሞተች ግን ብሩ ኮሚቴዎች ልብ በሉ ልጅቷ ከሞተች ብሩ እንዲመለስ ተረዱ በኋላ እኛናቅም አያዋጣም ኮሚቴ ተባለ ሁሉ ማለት ነው እንጠይቃለን አሁንም እኮ በዚህ ሰዓት ሞታም ቢሆን እኮ የምናውቀው ነገር የለም እስክትሞት እየተጠበቀ አይደለ ገንዘቡን ለመብላት ድምፁን ላተማና ያሰማ ይሄን ሁሉ ያነገረኝ ግን ወንድምየውን ደግሞ ተስኪ ጠይቅልኝ ተስዬ አንደኛው ማን ነው ብሩን ያለው ሳይፈራ ይናገር ተደውሎልን ነው እርግጠኛ ነኝ እናወራበታለን የተባለውን ትቶ ማን ነው እሺ ይሁን እናወራበታለን ያለው ተስፋዬ ነው አቡ አሚራ ነው አሲያናት ወንድም ካሊድ ነው ሀቡናት ማን ነው እንደዚህ ባዩ አንድ ሁለተኛስ እንደ ቤተሰብ ልጅቷ ምን ላይ አለች ብሎ ነው ቁጭ ያሉ ያሉት እነሱ ራሱ ምን ብሎ ነው ቁጭ ያሉ ያሉት ሶስተኛው ደግሞ ብሩ 13 ሚሊዮን የተባለው 9 ሚሊዮን የሚለውን አሁን ሰልቼ ተነሳው እንዴት ነው ይሄ ነገር እቺን ጥያቄ በቃ እየሰማችሁ ነው ወንድምየው አቡም ይመልስላችኋል በመጀመሪያ ደረጃ ኮሚቴ የሚባለው ሳውዲ ነው የሚገኘው እሺ እኛ አስተባባሪ ነን ኮሚቴ አይደለንም ግልጽ እንዲሆንላችሁ ሙቤ እኛ ሚዲያ ላይ የምናሰባስብ እንጂ ኮሚቴ 21 ሰው በሷ ጉዳይ ተሰብስበው ከተለያዩ ብሔረሰቦች ሙሉ ኮሚቴ እዛ ነው ያለው ተግባባን አይደል ብሩ የገባው ለኤምባሲው ነው እዛ ነው ያለው ኮሚቴ የሚባለው ምናልባት ቲም ሌላ እንዳይመስላችሁ እኛ አስተባብረን መላክ ብቻ ስለሆነ ኮሚቴ እያለም ያወራው ወንድምየው የሚያወራው እዛ ያሉትን ነው ተጉዳዩን ተወክለው ያዙት እሱን ግልጽ ላደርግላችሁ ብዬ ነው ከዛ ውጪ የገባውን ብር አካውንት ላይ በገባው ነው እንግዲህ የምታዩት አይደል ያንን ሪሲት ቤተሰቡ ነው የሚያውቀው ምን ያህል ከህዝቡ ተሰበሰበ ምንም ይሁን ምን በማስረጃ ያለውን ነገር ግልጽ ያለውን ነገር ከወንድምየው ነው መስማት የምትችሉት የአካውንቱ ባለቤቶች እነሱ ስለሆኑ ማለት ነው ሶ አሁን ለጠየቀው ጥያቄ ሙቤ ይሄንን ጉዳይ ስላመጣው ከማንም በላይ ደስተኛ መሆነው እኔ ነኝ ለምንድን ነው መሰለ ደስተኛ መሆነው ይሄንን ነገር ቀን ከሌሊት ምን ያህል እየለፋውና እያንዳንዱን እየጠየቁና ምን ያህል እንደደከምኩ ማቀው እኔ ነኝ እሱን ችግር የለውም አሁንም ቢሆን ግን ከቀደምም ጀምሮ ኮሚቴውና ልጁም እዛ የተወከለውም እያንዳንዱ ነገር ይምጣ አሁንም ከድር ኑር ሰቦ እንደዚህ ያለ ሰው ይባላል ተብሏል ሳይሆን ማን ነው ያለ ሌላ ባለፈው 7 ዓመት ልጅ ገደለች ተባለችው ነገርን እሺ ብር ተከፍሏል አይደለም እንዴ ምን ነው ተከፍሏል እሺ አሁን ያለችበት ሁኔታ እንዴት ነው ያለችበት ሁኔታ ሞታለች ብለ መምጣት ትችላለህ አሁን ለዳባዎች ሄደው አጥንቷት ሲመጡ አይኗ አይገለጥም ጥርሷ ገጥቷል ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ብላ ሞታለች ሸታ አጣጥዋት መጡ እነሱ ማለት ነው እሺ አብራጅ የሚባል ትተዋት ማለት ነው እሺ አሁን እምባቲ ካላችሁ ለምን እምባቲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ አጥንቷ እንደወለፈ ወደ ሀገሯ ትላክ እምባቲ መጥቶ ይከራከርላቸው ነው የሚሉ እሺ በቃ የት እስር ቤት ነው ያለችው እኛ መለስ እሷ ያለችው መለስ እዚሁ አብረና ግን ታች ላይ አፍራዲ ለብቻዋ አንድ ክላስ ላይ ለብቻዋ ወደ 9 ወሯ ታስራለች ገብቶሃል ኦኬ እሺ 9 ወሯ ለብቻዋ ይሄን ይመስላል ሞታለች ጥርሷ ገጦ አይና ተዘግቶ በግድ ነው እንትን ተደርጎ ምናምን ያለው ምን አማርኛ ነው እንዴ እስር ቤቱ ምንድነው ስሙ እስር ቤቱ መለዝ እሺ ቆይ 9 ወር ሙሉ ለብቻዋ ለምን አረጓት ታዲያ አይምሯ እንዴት አይነካም ለብቻዋ አንድ ክፍል እየተዘጋባት ከሌሎች እስረኞች ነጥለዋል ወላሂ አትናገርም አሉ አትበላም አትጠጣም አሉ በብርድ ልብስ ትክልል ብላ ነው የምተኛው በግድ ነው ወስዶ እንትን ብሏት አይኗ ተከፍቶ ምናምን ነው የሚባለው ያለችበት ሁኔታ እንግዲህ እነሱ እንደሚነገሩት እንድትሞት ብትሉላት ነው አዋ
ጥርሷ ወጥቷለች። ድምፁን ሁላ ትገደል ነው እኮ ስቃይ ላይ ስለሆነች ትገላገል ማጸኗ ወጥቶ እና በቁሟ ሸታለች። ማናት የምትሉት አንደኛው ሁለት ጥያቄ እየሰማሁ ነኝ። አንዱ ተስፍሽ ሄጄ አይቻታለሁ ብለህ ነበር የሚለው ነው። ሁለተኛው ደግሞ ማናት የምትሉ ሌላ የምትባለው ባለፈው እና አቡአሚራ እና ተስፍሽ እና ወንድም ካሊ መሰለኝ ብር ያዋጣንላት የነበረው ሳውዲ አረቢያ ላይ ልትገደል ነው ተባለችው። ወደ 30 ምናምን ሚሊዮን ያዋጣ ነው ልጅ ናት። አሁን ገባችሁ? ልጅቷ የድረሱልኝ ጥሪ ልካለች። በቃ ልገደል ማልወጣ ከሆነ ልገደል። ተስፋ እኮ የሰው ልጅ እኮ ያመነምናል። ኦልሬዲ 2 ዓመት ገንዘቡ ከተከፈለ አይደል? ይኸው ደረሰኙ ላይ እንደሚያሳይ 2 ዓመት ደረሰኙ ብሩ ከተከፈለ 2 ዓመት ሙሉ ዛሬ ተወጫልሽ ነገ ተወጫልሽ እየተባለች ቀኗን ቆጥራ አይምሯ ደከመና አይምሯን ስታ አሁን እጅና እግሯ ታስሮ ነው ያለችው እስር ቤት ውስጥ። በዛ ላይ ብቻዋ ሴፐሬትሊ ነው ለብቻዋ ነው የታሰረችው። 9 ወር ሆኗታል ለብቻ ክፍል ከተደረገ። ሙስሊሙም ክርስቲያኑም ዱዓ ያርግልኝ ብላ 10,000 ድርሃም ሰጣው ለወከላችሁት ወኪል እንዳልሰጠ ሰምታችኋል። እኛ ዛሬ ገና የሰማነውን ሰምታችኋል ወንድምየው? አው ሀቡ አሁን ያልሽው ትክክል ነው። ሌላ እንዲህ ብር ልክ ያለው እንደው በኋላ ነገረችን። ያንን ቀስ ብዬ ልካለው። አሁን 5,000 ሪያሉን ልካለው ለሷ ያላት ማለት ነው። በኋላ ደግሞ ግማሹን ልክልሻለሁ አሁን 5 ይመጣላችኋል ብለሽ ንገሪ ብሏት በኋላ ነው ይሄን ልክ ያለው እያላት እሷ ደግሞ እኔ ጋር እየደወለች ሌላ ደርሷል ብሏል ለላቦ ሄደሽ ብር አውጪ በላት። ከዛ ለአራት ማዕዘን በቃ እስላም ሙስሊም ክርስቲያኑንም ሁሉንም ያብሉልኝ መንገድ ዳር ላይ 4 ማዕዘን ላይ ማለት ነው መንገድ ላይ ያብሉልኝ ሰደቃ ያውጡልኝ ብላ የሰጠችውን ገንዘብ ልክ ያለው እያለ እዛው ቀረ ማለት ነው። ከዛ በኋላ ሌላ አልደወለችም ብለን ስንጠይቅ ለሌላ ሰው እሷ በፖሊስ ልታስይዘኝ ያማታል ብዬ ነው አመለጥኩት ብሎ ተናገረ ማለት ነው። ለሷ ነው እንደው ተናገራት። ያማታል እብድ ነች ብሎ እንትን አላት ልታስይዘው በነበረ ሰዓት